ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከረማችሁ? በያላችሁበት ሰላምና ፍቅር ብዝዝት ይበልላችሁ። ዛሬ እንግዲህ ይዤላችሁ የመጣሁት የሳንዱች አሰራር ነው። ቆንጆ ጥንጥን ያለ ለአበላል የሚመች ለአሰራር የሚመች ቀለል ያለ ሳንዱች ነው ይዤላችሁ የመጣሁት። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። እንደዚሁ ነባራችሁ ደግሞ ኮሜንት አድርጉ። ቪዲዮን ከወደዳችሁት ሼር አድርጉ። አስተያየታችሁን መስጠት አትርሱ። ወደ አሰራሩ ነው። እንደምታዩት ዘይቴንና ሽንኩርቴን እየጠበስኩ ነው። በቀጫጭኑ እኔ የከተፍኩትን ሽንኩርቱን እዚህ ጋር እየጠበስኩ ነው። እንግዲህ ቡኒ እስከሚመስል በጣም ቡኒ ሳይሆን የሆነ ከለሩ ቀየር ከነጭነት ቀየር ሲል በደንብ ሳይበስል እስከሚሆን ድረስ ሽንኩርታችንን በደንብ እንጠብሰዋለን ማለት ነው። ውድ ቤተሰቦቼ እንደዚህ እጃችንን ሳናቋርጥ እኩል እንዲጠበስልን እያማሰለን እንጠብሰዋለን። የሚያስፈልገን ነገር ቁንዶ በርበሬ ወይም ፍልፍል አስወድ፣ የራሱ ደግሞ ቅመም አለው። ቅመም ከሌላችሁም ብዙ ጊዜ የሳንዱች ቅመሞችም አሉ። እንደዚሁም ደግሞ የተደባለቀ ኩዝበራ፣ መቅዶናስ ምናምን የተደባለቀ ቅመም አለ። እሱን መጠቀም ትችላላችሁ። ወይንም ከሙንና ኩዝበራ የኩዝበራ ደረቁ እሱን መጠቀም ትችላላችሁ እንደ ፍላጎታችሁ። እኔ ተጠቀምኩትኝ ቁንዶ በርበሬ ወይንም ፍልፍል አስወድ፣ ይሄንን የምታዩትን ይሄንን ቅመም ነው የተጠቀምኩትኝ እና ጨው። በቃ ሌላ ምንም የተጠቀምኩት ነገር የለም። እና አሁን ቅመሜን ጨውን እና ቁንዶ በርበሬ ጨምሬ እያማሰልኩትኝ ነው። እኩል ተደባልቆ ከሽንኩርቱ ጋር መደበላለቅ ስላለበት ከዛን እንግዲህ የተቀቀለ ዶሮ ቀቅዬ አዘጋጅቼ እንደዚህ በረዣዥሙ ሰላጣ ጥቄው ወይንም ፈትፍቼው ነው። ቪዲዮ በጣም እንዳይረዝም ብዬ ቅድሚያ ዶሮ አብስዬ ያዘጋጅቼ ነውና ከዛን ዶሮውን ትጨምራላችሁ ከሽንኩርቱ ጋርና ከቅመሞች ጋር እንዲዋሃድ በደንብ አድርጋችሁ ታማስሉታላችሁ ማለት ነው። ጋዙን ቀነስ አድርጋችሁ ወይም እሳታችሁን ቀነስ አድርጋችሁ በተመጣጣኝ የሙቀት መጠን ትንጥላላችሁ። እዚህ ጋር ትንሽ ዘይት ስላነሰኝ ዘይት ነው ያደረኩበት። ውድ ቤተሰቦች በነገራችን ላይ በወይራ ዘይት ነው የምጠቀመው። እኔ የወይራ ዘይት ነው የምጠቀመው። እናንተ የፈለጋችሁትን መጠቀም ትችላላችሁ። ያው የወይራ ዘይት ብዙም ለሰውነት ጥሩ ስለሆነ አይጎዳም። ሌሎቹ ዘይቶች እንግዲህ እንደምታውቁት ብዙ ነገሮችን እያስከተሉ ነው። እኛ ብዙ ጊዜ በተለይ ሳንዱች ነገር ስንጠቀም በወይራ ዘይት ነው የምንጠቀመውና ይህን ይመስላል ቤተሰቦቼ። አሁን በደንብ እያቁላላሁት ነው። በመጨረሻ እንግዲህ የምንጠቀመው የማያቃጥል ቃሪያ በከለር ከፈለጋችሁ በከለር ካልፈለጋችሁ ደግሞ አንዱን ከለር መርጣችሁ ማድረግ ትችላላችሁ። የተለያየ ከለር አለ፣ ቀይ፣ አረንጓዴ፣ ቢጫ ምናምን አለ። እሱን መጠቀም ትችላላችሁ። እኔ ግን የተጠቀምኩት አረንጓዴ ቃሪያ ነው። እዚህ ጋር የምታዩት የተፈቀፈቀ አንድ ካሮት ተፈቅፍቆ ተከትፎ ሳይ እየተፈቀፈቀ መፈቅፈቂያ መቼም ይኖራል እና የተፈቀፈቀ ካሮት በደንብ ሳይበስል ጠብሰዋለሁ። እሱ ከተዋህደ በኋላ ደግሞ እንዳልኳችሁ እኔ አረንጓዴ ቃሪያ ነው የተጠቀምኩት፣ የማያቃጥል የፈረንጅ ቃሪያ። እሱን በረዣዥሙ ልክ ሽንኩርቱን እንደከተፍኩት ከትፌ ነው ያዘጋጀሁት። ይሄንን ትንሽ ካሮቱ ትንሽ መጠጥ ይበልና ከዛን ቃሪያውን ደግሞ እንጨምረዋለሁ ማለት ነው። እና በጣም ማብሰል የለባችሁም። አንደኛ ዶሮ በስሏል፣ ዶሮ በስሎ ወቅቶለታል። እዚህ ጋር ማዋሃድ ብቻ ነው። በጣም ከበሰለ ደግሞ ጣዕሙ ይጠፋል ጣዕሙ እና ይሄንን ይመስላል። ውድ ቤተሰቦቼ እኔ ለሽታ ወይንም ለጣዕሙ ብዬ
ነጭ ሽንኩርት አሁን ነው ጣል ያደረኩበት 2 ራስ ነጭ ሽንኩርት በዚች በምትፈጨዋ ነገር ነው የጨመርኩት፣ ወይንም 2 ራስ ሽንኩርት ነው የተጠቀምኩት። እናንተ የፈለጋችሁ መጠቀም ስላላችሁ እንደምታወጥ ቃሪያውንም ጨምሬያለሁ። በፈለጋችሁት መቆራረጥ ትችላላችሁ። የባራት ማዕዘን ወይ በረዣዥሙ እንደፈለጋችሁ መቆራረጥ ትችላላችሁ። እና ውድ ቤተሰቦቼ እንደምታዩት እንግዲህ በጣም አሪፍ ከለር ይዞ ተዋህዶ ቀስ ባለ ጋዝ እሳት ወይንም እያዋሃድኩት እየበሰለ ነው። ይህንን ይመስላል ውድ ቤተሰቦቼ፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። ቀጣይ እንግዲህ ይሄንን ኮበስ ነው የምንጠቀመው። ኮበሱ ወይንም ቂጣው የቶርቴላ ቂጣ ይባላል። ብዙ ጊዜ ብዙ ነገር የተለያዩ ሳንድዊች መስራት እንችላለን። እንግዲህ 2 ወጥ አቆራርጬ በ3 ማዕዘን አጥፌ ነው የምሰራው ማለት ነው። እዚህ ጋር እንደምታዩት እንግዲህ 2 ቦታ ነው የቆረጥኩት። ለምን መሰላችሁ ውድ ቤተሰቦች፣ ሳንድዊች ነገር ስትሰሩ እንደዚህ በትልቁ ምናምን ሲሆን እንደዚህ አንደኛ ለመብላት ራሱ የሆነ እንትን ያለ ማለት ክብድ ይላል ስላችሁ ብዙ ነገር እንደዚህ ስታው ሳንድዊች ስንሰራ የምንሰራበትን ቂጣም ሆነ ወይንም ኮበስም ሆነ ወይንም ዳቦ ወይንም ሳሙን ሆነ ወይም ቶስ በትንሽዬ ብናደርግ፣ አሁን እንግዲህ ይሄን እዚህ ጋር 2 ቦታ ቆረጥኩትኝ። የጋለ መጥበሻ ነበረ። መጥበሻው ላይ እንግዲህ ከለር እንዲይዝ እንደገና ደግሞ ኦልሬዲ ይሄ የበሰለ ነው ግን የሆነ ከለር እንዲይዝ ወይንም የሆነ በቃ ደስ የሚል ላይንም ደስ እንዲለን ለመብላትም ደስ እንዲል እንትን እናደርገዋለን። የሆነ ብራውን ከለር እንዲሰጥ መጥበሻችን ላይ ጋዛችን ቅንስ አድርገን መጥበሻችን ወፈር ያለ ቢሆን ይመረጣል። እዛችን ላይ እንግዲህ ሞቅ እያረኩትኝ ነው። ውድ ቤተሰቦች እንደዚህ እየቆራረኩ ማለት ነው። በስተመጨረሻ እንግዲህ እንዴት አድርጌ ሳንዱችን ሰርቼ በጣም በሚያምር መልኩ ታውታላችሁ ውድ ቤተሰቦች። አሁን 3 ማዕዘን በ3 ማዕዘን እያጠፍኩትኝ መጥበሻ ላይ ሞቅ እያረኩት ነው ወይንም እየጠበስኩት ነው። መጥበሻው ላይ ምንም አይነት ነገር አልተጠቀምኩትኝም። ጣርኩትኝ ወፍራም ነው በነገራችን ላይ መጥበሻው። ጋለ ጋዙን ቀንሼ ሙቀት ብቻ እንዲኖረው ነው ያደረኩት። በጣም መጥበሻችንን በጣም ካጋል ነው ቂጣውን ወይንም ኮበሳችንን ያሳርርብናል። ያ እንዳይሆን ሞቅ አድርገን ወፍራም ስለሆነ ቶሎ አይበርድም። ሞቅ አድርገን ጋዙ እስከመጨረሻ ወይንም እሳታችን እስከመጨረሻ ቀንስ አድርገን ከዛን ያገላበጥን ሞቅ ማድረግ እና የሚያምር ከለር ይሰጠናል። ላይን ስናየው እንደዚህ አንዳንዴ ብዙዎች ማለት ሁላችንም ሲያዩት ያላማረ ሲበሉት ምንድነው ይባላል እና ለመብላትም አንደኛ እያቀራረቡ፣ ሁለተኛ ደግሞ የምግቡ ከለሩ ራሱ ስታዩት ደስ ብሏችሁ እንድትበሉ ወይንም ደስ ብሏቸው ለምትሰሩላቸው ሰዎች ለምታቀርቡት ሰው ደስ ብሎት እንዲበላ ይሆናል ብዬ አስባለሁና በደንብ አድርገን ተጠንቅቀን ቆንጆ አድርገን ብንሰራ ሰዎችም ደስ ብሏቸው ይበላሉ። ለእኛም ለራሳችን በቃ ደስ ይለናል በደንብ አድርገን ስንሰራው ማለት ነው። እና ውድ ቤተሰቦች እዚህ ጋር እንግዲህ ሞቅ እያረኩትኝ ነው። ያው ካሜራ ወደዛ ማድረጉ ስላልተመቸኝ እዚሁ እየቆራረጥኩ ነው። ይሄን ይመስላል፣ አያችሁት? ይሄንን ይመስላል ከለሩ፣ ይሄንን ይመስላል። ውድ ቤተሰቦች እንደዚህ እያሞቅኩት ነበረ ማለት ነው። እና እንደዚህ አድርጌያለሁኝ። ውድ ቤተሰቦች በጣም ቀላል ነው፣ በነገራችን ላይ በጣም ቀላል ነው። በርከት ያለ ልሰራ ስላሰብኩትኝ አሁንም እየጠበስኩ ነው። ያው እንድታዩት እንዳንተ አምጥቼላችኋለሁ ማለት ነው። ውድ ቤተሰቦቼ እነዚህ አሁን ጠበስ ካደረግን በኋላ የምንጠቀመው እንግዲህ ታሂኒያ የሚባል እንትን አለ ከሽምብራ የሚዘጋጅ እሱን ነው እንግዲህ የምጠቀመው። እሱን ሎሚ፣ ቁንዶ በርበሬ፣ ጨው፣ ለብ ያለ ውሃ እበጠብጥና ከዛን ሰላጣ ነው ማዘጋጀው። እናንተ አለ ሰላጣ መስራት ትችላላችሁ። በሰላጣ ማድረግ ትችላላችሁ እንደፈለጋችሁ ደስ እንዳላችሁ።
ቲማቲም መጨመር ትችላላችሁ። እኔ ግን የተጠቀምኩትን ሰላጣና ቲማቲም ሰላጣ ብቻ የተጠቀምኩት። ቲማቲም አልተጠቀምኩትም። ሰላጣ ብቻ ነው የተጠቀምኩት ማለት ነው። ውድ ቤተሰቦቼ እንግዲህ እንደምታዩት ያው ሞቅ ሞቅ እያደረኩትኝ ነው። ከለሩ በጣም ነው የሚያምረው። በነገራችን ላይ ያምራል በጣም ከለሩ ማለት ነው። ውድ ቤተሰቦች እንግዲህ እያዘጋጀሁኝ ነው። ያው ቅድሚያ ምክንያቱም ኮበሱን ወይንም ቂጣውን ሞቅ ሞቅ ማድረግ አለብን። በጣም ሳይደርቅ ከለሩ እንደዚህ እንደምታዩት እንዲያምር አድርገን ሞቅ ሞቅ ወይንም ጠበስ ጠበስ እናደርገዋለን። አሁን እንግዲህ ጠበስ ጠበስ እያደረኩትኝ ነው ማለት ነው። ውድ ቤተሰቦች ይህንን ይመስላል እንግዲህ እንደምታዩት እንግዲህ ያዘጋጀነው አሁን ጠብሼ እየጨረስኩኝ ነው። ጠብሼ እየጨረስኩ ነው። ውድ ቤተሰቦች እንግዲህ አሁን ያዘጋጀነውን እንትን እንጨምራለን ማለት ነው። ያዘጋጀነውን ነገር እንግዲህ አሁን ይኸውላችሁ እዚህ ጋር ጣህኛ ያልኳችሁ ሎሚና ጨው ፍላጎት አድርጌ ያዘጋጀሁት። እዚህ ጋር ደግሞ ሰላጣ ያዘጋጀሁት ደግሞ የዶሮ ውህድ አለ። እሱን አድርጌ እንግዲህ ሳንዱች እንሰራለን ማለት ነው። ሳንዱቹን ስናደርግ ማለት በጣም ጥቅጥቅ ማድረግ የለብንም። በመጠኑ ለአበላልም እንዲመች ሲመገቡ እንዳይወጣ እንደዚህ መመገብ ሲሞክሩ ጫን ብሎ ከያዙት ከኋላ በኩል ሊወጣ ይችላል። እንደዛ እንዳይሆን ግን በመጠን በቃ እንትና የሶስት ማዕዘን ናት። በቃ በመጠን ናት ቂጣዋን እንትን ያልኳትን ማለት ነው። ይህን ይመስላል እንግዲህ ውድ ቤተሰቦች አሁን ሳንዱቹን ወደ መስራት እንገባለን ማለት ነው። ሳንዱቹን ወደ መስራት እንገባለን ውድ ቤተሰቦች። ይሄውላችሁ እንደዚህ ከፈት እያደረገ ጣይኒያ ያልኳችሁን ነገር እንቀባለን መጀመሪያ ማለት ነው። በጣም እንዲሰጠው በጣም አሪፍ ነው ማለት ሎሚን ያደረኩበት የሆነ ቆምጠጥ ሲል አሪፍ ነው። የሚያቃጥል ነገር የለውም። እንዳያችሁት ቅመሙ ላይም ስጠቀም መጀመሪያ ላይ ሎሚ ያለው ቅመም ያደረኩትን በጣም አሪፍ ነው። እንደዚህ ጣህኛ ስትጠቀሙ እሱ እንደሱ አይነት ቅመም ተጠቀሙ። በየሱቁ ሞልቷል። እና አሁን እንግዲህ ሳንዱች እየሰራሁኝ ነው ውድ ቤተሰቦቼ። ይህንን ይመስላል እንደምታዩት። በጣም አሪፍና ቀለል ያለ ምግብ ነው። ሰርታችሁ ሞክሩ። ማለት ሲበላ ራሱ ቀለል ያለ ነው። እንደዚህ በጣም ብዙ እንትን ያለ አይደለም። እና ውድ ቤተሰቦች ይህን ይመስላል እንግዲህ ሳንዱችን እያደረግኩኝ ነው ማለት መጠንቀቅ ያስፈልጋል። ስንይዘው ራሱ ማለት ነው ስናደርግ ቀስ ብለን ነው ማድረግ ያለብን፣ አለበለዚያ ይበላሽብናል ማለት ነው። እና ይኸው እንዳያችሁት እንግዲህ እየሰራሁኝ ነው ማለት ነው። እየቀባሁትኝ ከዛን ሰላጣውን ወይንም ከሱን አደርጋለሁ። ከዛን ደግሞ ያዘጋጀሁትን
የሳንዱች እሑድ ወይንም የዶሮ እሑድ አደርጋለሁ ማለት ነው። እና ወደ ቤተሰቦቼ በጣም ቀላል ነው፣ የምር በጣም ቀላል ነው። እንደዚህ ቀለል ያለ ምግብ ለመስራት እስቲል ዶሮውን ራሱ ቀቅላችሁ አዘጋጅታችሁ ምናምን ፍሪጅ ውስጥ ማስቀመጥ ትችላላችሁ። ነገ የምትሰሩ ከሆነ እንደ ዛሬ አዘጋጅታችሁት ተቀቅሎ ምናምን ጽድት አድርጋችሁት ማለት ስጋውንና አጥንቱን ለይታችሁት ያንን በፍሪጅ ውስጥ አድርጋችሁ በቃ አድርጋችሁ ግድን አድርጋችሁ ማስቀመጥ። ከዛ መስራት ስትፈልጉ አውጥታችሁ ትሰራላችሁ ማለት ነው። ማለት እንትን አይልባችሁም፣ ጊዜያችሁን አይወስድባችሁም፣ ሰዓታችሁን አይወስድባችሁም። እና በጣም አሪፍ ተቀቅሎ ፍሪጅ ውስጥ ቢቀመጥ አሪፍ ነው፣ ለስራ ማቃለያ ማለት ነው። ቀለል ይላል። 3 ቀን 4 ቀን ሳይሆን እኔ የማደርገው ብዙ ጊዜ ነገ የምሰራ ከሆነ ዛሬ ቀቅዬ ምናምን ለይቼ ከዛ በኋላ ፍሪጅ ውስጥ አስቀምጣለሁ። መስራት ስፈልግ አወጣና እንዳልኳችሁ እንዳያችሁት ያለውን ቅመማ ዋህድ ጨማምሬ እሰራለሁ ማለት ነው። እና በጣም ቀላል ምን ስራ ምናምን ብላችሁ እንትስ ከምትሉ እስኪ ማለት በራት ራሱ ማዘጋጀት ትችላላችሁ። ለራት ራሱ ማዘጋጀት ትችላላችሁ። እንግዲህ ረመዳን አንድ ቀን ነው የቀረው። በድል እያጠናቀቅን ነው። ስለ ሁሉም ነገር እግዚአብሔር ይመስገን። ዛሬ የመጨረሻችን ቀን ነው ማለት ነው። እና ውድ ቤተሰቦቼ እና ይመስላል እንደምታዩት እንግዲህ ቪዲዮ ረዘም ሳይል አይቀርም። እንግዲህ በጣም ይቅርታ ውድ ቤተሰቦቼ፣ በጣም ትልቅ ይቅርታ አለው። እንግዲህ እንደምታዩት ምን ይመስላል ውድ ቤተሰብ፣ ለዓይን ራሱ በጣም ነው የሚያምረው። ሲያዩት በጣም ነው የሚያምረው ማለት ነው። በጣም ነው የሚያምረው ሲያዩት። ስትበሉት ራሱ ቀለል ያለ ስትመገቡ እንደዚህ ትልቅ አይደለም ማለት በቃ ምጥን ያለች ነው። ወይ በ3 ወይ በ2 ጉርሻ እንትን የምትል ማለት ነው። አንዳንዴ እንደዚህ ትልቅ ምናምን ሲሆን ወደ ስታውት ራሱ ለመብላት እንትን ይላል። እኔ በጣም ምግብ እንደዚህ ሳንዱች ነገር እንደዚህ ትልቅ ምናምን ሆኖ ውስጡ ምናምን ሶስ ነገር ይሄ እንትኑ በስቶበት ምናምን በጣም ነው ሳይሆን ራሱ ይከብደኛል እንኳን ልበላው ማለት ነው። እንደዛ ስለሚመስለኝ ነው በቃ ለምን ሳዘጋጅላቸው ለሰዎቼ እንደዚህ በቃ አነሳ አድርጌ ነው ሳንዱች የምሰራው ማለት ነው። እንደዚህ የሚጠቀለሉን ራሱ ቂጣውን የምሰራውን ቂጣ ወይም ኮረስ ቆርጬ ውስጡ የማደርገውን ውህድ ቀንሼ፣ አንደኛ እነሱ ሲበዛ በጣም አይወዱም። በጣም ሲበዛ በመጠኑ በቃ የተመጣጠነ ሲሆን በጣም ደስ ይላል። ያበላልም ቀለል ይላል። ጊዜ አንስታችሁ እንደዚህ ስትመገቡ ራሱ ቀለል ብሏችሁ ደስ ብሏችሁ ትመገባላችሁ። ትልቅ ከሆነ ግን እንደዚህ ስትመገቡ ምናምን የሚዝረከረካ ምናምን ነገር በቃ እንዴት ልበላችሁ በጣም ነው ከምር ነው የምር በጣም ነው የሚከብደኝ ማለት ነው። ሳይሆን ራሱ የሆነ ድንጋይ የተጫንኩ ያህል ነው የሚከብደው እና ከዛ የተነሳ በቃ እንደዚህ ቀለል ያለች ነገር አነስ ያለች በእርግጥ አነስ ያለ ንስሳን እንትን ባችሁ ጊዜያችሁን ሊወስድባችሁ ይችላል። ግን ትላልቅ ከሰራችሁ ደግሞ ቶሎ እንትን ብላችሁ ምናምን በቃ ጨረስ። ግን ደግሞ ሲመገቡ ራሱ ሊተርፍ ይችላል። ከዛም ያን ትራፍ ደግሞ በቃ አንዴ ከተመገቡ ሁለተኛ ዙር ያንን አይመገቡትም። ትርፉ መድፋት ነው በቃ። ያ ደግሞ ከሚደፋ መጠን ያለች በመጠኑ ትናንሽ ስትሰሩ ያው ብዙ ሊሆን ይችላል። እንደፈለጋቸው መመገብ ይችላሉ።
እነሱ በሚመገቡት ማለት በፍላጎታቸው እንዲመገቡ ከዛ አይበላሽም ሁላ ተመግቦ ራሱ ቢተር ፍሪጅ ውስጥ ከድናችሁ አስቀምጣችሁ በሁለተኛው ቀን ራሱ ሰላጣውን አጥታችሁ ጥላችሁ መጥበሻችሁ ላይ ሞቅ ሞቅ አድርጋችሁ መመገብ ትችላላችሁ። ትልቅ ረዥም ግን ከሆነ በጣም ትልቅ ከሆነ አሁን እኔ ለምሳሌ ሳልቆርጥ ይህንን ኮርስ አንድ ባረገው በጣም ትልቅ ነው የሚመጣው። አንድ ሁለቴ ወይ ሶስቴ ከተመግበው እየተረፋቸው አይጨርሱትም። በእርግጠኝነት ሲተርፋቸው ያ ይደፋል። ያ ከሚሆን ሁለት ቦታ ቁርጥ አድርገን ቅልል ያለች ቆንጆ ሲያዋት የምታምር ብልኝ የምትል ምጥን ያለች ሳንድዊች እንሰራለን ማለት ነው። እና ውድ ቤተሰቦቼ እንደዛ አድርጋችሁ ስሩ ብዬ እላለሁ። እንግዲህ ይሄ የኔ አመለካከት ነው ማለት የኔ እንትን ነው እይታዬ ነው። አማረገውም እንደዛ ነው፣ ከዛ አንጻር ነው። እና ውድ ቤተሰቦቼ ላይክ እና ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱ። ኤቢ ይሄን ብታደርጉ እዚህ ጋር ብታደርጉ አስተያየታችሁን አትንፈጉ። ላይክ አትርሱ። ቪዲዮ ስታዩ ላይክ አትርሱ ውድ ቤተሰቦቼ እና ጻፉልኝ። ምንም ቢሆን እኔ አንብቤ እኮ የሆነ ማሻሽልበት ወይም ሌላ ጊዜ ጥሩ አድርጌ ጥሩ ሰርቼ እንድመጣ ያደርገኛል። የእናንተ እንደዚህ አድርጉ፣ እዚህ ጋር እንደዚህ ሆኗል፣ ይሄ እንደዚህ ብትሉኝ ለእኔ ተሻሽዬ ወይንም ጥሩ አድርጌ እንድመጣ ያደርገኛል እንጂ ምን ነገር እንትን የሚል ነገር የለምና ያንን ነገር አትንፈጉ ማለት ነው። ማለት ሀሳባችንና አስተያየታችሁን ለመጻፍ አሰስቱ ለማለት ፈልጌ ነው። ውድ ቤተሰቦች አሁን እንግዲህ ጨርሰናል። በጣም ቆንጆ ሲያዩት የሚያምር ሳንድዊች ሰርተናል። እንደምታዩት እንግዲህ በጣም ልዩ አቀማመጡ ዲዛይኑ በጣም የሚያምር ሲያዩት በቃ ጉረስን የሚል ይሄው እንደምታዩት በጣም ቆንጆ ምን ይመስላል ቤተሰቦች? በጣም የሚያምር እና ቆንጆ ሳንድዊች ሰርቻለሁ ማለት ነው። ውጤቱ እንግዲህ ይህንን ይመስላል። ከመጀመሪያው ጀምሮ እንዳያችሁት መጨረሻው እዚህ ላይ ደርሰዋል ማለት ነው። ይህንን ይመስላል እንግዲህ ወደ ቤተሰቦች የምወዳችሁ ማክብራችሁ ቤተሰቦች እንደዚህ ሆኖ እንግዲህ ውጤቱ ይሄ ነው። ውጤቱ ይሄ ነው ውድ ቤተሰቦች። ላይክ እና ሰብስክራይብ ማድረጋችሁ